ሃይሚ ያልተነካ ብሩክ ያልተነካ ምን አገባችሁ? ለምንድን ነው ጥልቅ የምትሉ እናንተ ጋር? የእናንተ ልጆች ሲጣሉ የሩታ ደጋፊ እናንተ ጋር ይመጣሉ እንዴ? ማታ እየነቀፍ ማስቆም ትቺ እናንተ ቅርብ ያላችሁ። እኛ አብርሃም ጠልተነው አይደለም። አብርሃም እኛ የምንጠላው ራሱ ሳይሆን ስራው ነው የምንጠላው። ገባችሁ ማለት ነው። ስለዚህ ከምሬ ነኝ ሀዊ አጉል በቃ አጉል አንድ ሰው እንሳደባልን አትወሩ። አንድ ሰው ሲቃወም እናንተም በነዛ ልክ መቃወምና ማስቆም ነው እንጂ አብርሽ ተነካ ምናምን። አብርሽ ማን ነው? አብርሽ ስህተት እየሰራ ያለ ወንድ ነው። ህብረተሰቡን መጥፎ ነገር እያስተማረ ወንድ ነው እንዴ። በቃ አብርሽ ማስቆም አለበት። ሌላ ወጣት በራሱ አይዲያ መጥቶ ይስራ። 4 ነጥብ ቴንኪው። ስለዚህ ማለት ነው መልካም ስትቃወሙ ማወቅ አለብሽ። እንዲያም እኔ የምፈልገው ከፍሬው ጋር ሪሌሽን ፈጥራችሁ ማለት እንደ ፍሬንድስ ሆናችሁ ዲስከስ አድርጋችሁ አብርሃም አስቆምልን። አንዳንድ ከዚህ በፊት በጣም እንትኖቹ የሚሰጡ አስተያየት ደስ ስለሚለኝ እንትን ነው ነበረ። ግን ትናንትና የሆነ በቃ በሩታ ላይ የማይሆን እንትን ነጥብ ሳይበር በዛ ላይ ደግሞ ሆድሽና እንትንሽን ያስታውቅ እሱና ሆድሽን አውቀም አንቺ የጀመርሽው አብርሃም ሲተቸው ጋሽዬ ለምን ልጃችሁ ስህተቱ አትነግሩትም ሲለው ለጋሽዬ ሲቃወም ነው የያዛችሁ። ኔቨር እዚህ ጋር ተናደዳችሁት። የዛ ጊዜ ነው የተናደዳችሁ። ጋሽዬ ለልጃችሁ ስህተቱ ንገሩት፣ ልጅቷ ምን ታርገው ብሎ በተናገረ ስህተቱ ጋሽዬ አትሸፉንለት፣ ህፃን ልጅ አትበሉ። እሱ እኮ አርአያ መሆን የሚችል ነበረ። ግን ስህተቱ አባት ትክክል ነው እንዴ? ልጁ እኮ ትክክል ነው የተናገረ። እናንተ በዛ ጊዜ ነው የተነሳችሁ። ከሱ ተከትለሽ የተነሳሽው ሰው ደግሞ እኔ አውቀዋለሁ ለምን እንደተነሳሽ ማን ጋር እንደሆንሽ። ለአመልካ እኔ ድብን አድርጌ እካተተልሻለሁ ስለማውቀው በደንብ ነው የምከታተልሽ። ልንገርሽ ማሬ፣ ተነሱ አልተነሱ በተነሱበት ቁጭ ይላሉ፣ ቆማ ያድሩታል እንጂ እንደ ፍሬው እዚህ ሚዲያ ላይ አብርሃም እንኳን እንደ ፍሬው አይመጣም። አራት ነጥብ እንዴ ማለት እኮ የዘመኑ ፍሬ። በዚህ አጋጣሚ እኔ አንድ ነገር ላወራ። ስለ ፍሬ አንድ ቃል ብቻ ነው የምናገረው። እውነት የሚፈርድ ሰው ነው። እናንተ ሜዲያ ላይ ያላችሁ ደግሞ እውነት አትፈልጉም፣ ውሸት ነው የምትፈልጉት። እየመረረሽ ዋጪ እያንዳንድ ሺህ ፍሬ ጋር አትወራ። ሩታ ስታጠፋ ራሷ ነው የሚነግራት። ይሄ ስህተትሽ ነው፣ በዚህ ስህተት አለሽ ብሎ ድብን አድርጎ ነው የሚነግራት። ለምን እቃወማለሁ? ስህተት ካለ ስህተት አይንገራት፣ ትስተካከላለች። እሱ ለሱ ሲወቅነው ነው የሚነሱ። ለምን እስቲ ያንዳንድሽ ማለት ነው ፍሬን የሚያወራው ነገር ዩቲዩብ የምትሰሩት ጀግና ነን የምትሉ ታወራላችሁ እንዴ? እንደሱ ጭንቅላት አላችሁ? አዲያ ታመጣላችሁ? እንደ ፍሬ ትናገራላችሁ? አፋችሁን አትክፈቱ ፍሬ ላይ። ሲጀምር እሱ እውነትና እውነት ብቻ ነው። እውነት የሚፈርድ ሰው ነው። ገባሽ? እያንዳንድሽ አንቺ ደግሞ እናንተ ደግሞ ውሸት ስለለመዳችሁ ውሸት ማወራት ውሸት መከታተል ስለጀመራችሁ በዛ ቀጥሉ። ፍሬ ጋር ለማድረስ አችሁን ታጣቡ መጀመሪያ እያንዳንድሽ ማለት ነው። እውነት ፈራጅ ነው ፍሬ። እየመረረሽ ዋጪ። ጨርሻለሁ ሸዊት። ትክክል ነሽ። እኔም እንደዛ ነው ያልኩት። ምክንያቱ ሁሉም በትክክል አይነ ነው የሚፈርደው። እሷም ስታጠፋ እሱም ሲያጠፋ በሱ በተናገረው እንኳን ቢሰራ ኖር የት በደረሰ። ትናንትና ለራሱ ብዙ ነገር ነው ያወራ፣ ግን ማን ይቀበለዋል? እናንተ የምትፈልጉ እናንተ የሚያንጨበጭብላችሁ ቂጥቂጡ የሚሄድ ሰው ነው የምትፈልጉ። ኔቨር እንደዚህ የሚባል የለም እንዴ። ማክሸት ምን አስፈለገው? እና ለእውነቱ ተናገሩ። እኛ አያገባንም። በሚሰራው ስራ ደግሞ ስህተት ነው። በአደባባይ ላይ መዋኛ እንዴት ኧረ በመድኃኒዓለም እኔ አፌን ይዘገንነኛል ለመጥራት ለራሱ አቦ። እና እዚህ ጋር ደግሞ እኔ መናገር የምፈልገው ተጠንቀቁ፣ የጨረቃ ፋሚሊ ማለት ነው። ተከበሩ። ሩታዬ ተመጣሽ እዩ። እናንተ ገና ነው አልመጣችም እንጂ ደግሞ ገና ነው። 8 ሰዓት ነው ምታሻ። እዚህ ጋር መልእክት ላስተላልፍ የምፈልገው ደግሞ ለጨረቃ ፋሚሊ፣ እውነት ሩታ የምትወዱም አላችሁ
ለሱ የምትወዱት ውደዱት፣ እኛ አያገባንም። ግን በዛ ልክ አፍሽ ስትከፍቺ በዛ ነው ማዘጋሽ። እኛ አስተያየት ስለምንሰጥ አንዴ ትወርጃለሽ ወይ ትቀመጫለሽ፣ አስተያየት እንሰጣለን ማለት ነው። አንድ ሁለት አስተያየት አለን። እወርዳለሁ ማለት ነው። ይዘቀዝቋትም ይችላሉ። ወራጅ እንዳይዘቀዝቁ። ይዘቅዝቁ ደግሞ ምን ያመጣል? ያፈምሱኛል። ይዘቅዝቁኝ። ላላላ ጥሩ አይመጣም። ወረጅና አንዴ አስተያየት እንሰጣለን። እኛ ከስከታችን ላይ አውጥተሻል። አንቺ እንኳን ችግር የለውም። ህፃኑ አውጥተሻል። ውረጂ። ያ ስለዚህ ውረጂ። ደስ አይልም። ያ ጥሩ አይደለም። እና ቴንኪው ከፍሬ ጋር ሪሌሽን ፈጥራችሁ ስሩ ማለት ነው። አዎ እኔ ላውራና ንግስቷ ነይ ግቢ፣ ይናፍቀሽኛል። አንቺ ንግስቷ ነይ ግቢ። እንክር ዋይ ሸዊት እሺ፣ ተናገራቸውን እኔ ምን ልናገር? ኦኬ ንግስቷ እንዴት ነሽ? አላህ አንቺ አለሽ እንዴ? አንቺ አለሽ ምን ነው የበላሽ ጅባን ጮኸ ማለት አለው። እናቴ በፖስት እንዴት ናችሁ ግን? ደህና ነኝ። እንዴት ነሽ? ሁሉ ሰላም? አልተመቸኝ ነው። እሺ ጠፋሽ እኮ። ደህና ነኝ። ሁሉ ሰላም ነው? አልተመቸኝም። ዋና ጤናሽ ደ አይ እኔ እኮ አይሻለሁ፣ ምክንያቱ ስለምትፖስቺ አይሻለሁ። አለ እችላለሁ። ስጠፉ ነው የምፈልጋችሁ እንጂ እየፖስታችሁ ከሆነማ አሉ ነው የምለው። እንዲህ መልእክት ላስተላልፍ። ትናንትና በምትነጋገሩ የነበረ ቪዲዮአችሁ ተቀርጦ ነው የደረሰን። ወይዬ ህውዬ፣ እሺ እናቴ ችግር አንሳደብ ማሪ አትናት በህውዬ እኔ ምንም መሰዳደብ ለእናንተ ደደቦች እኔ አልሳደብም፣ ምክንያቱ ጊዜም አላጠፋም። ግን ተጠንቀቁ፣ ምክንያቱ እናንተ እንደናንተ ርካሻ የለም፣ እንደናንተ ደንቆሮ መሀይም የለም። ለምን መሰላችሁ? የራሳችሁ የምትወዳት እንኳን ረግጣችኋለች። የራሳችሁ የምትወዳት እንኳን አፈር ነው ያስመሰለቻችሁ። እንደ እናንተ ወራዳ ሰው አለ አፋችሁ ግን ትንሽ ሼም ኦን ዩ አይደ ምንድነው ይሄን ያክል ምን አርጉኛለቻችሁ? አያገባችሁም። ደግሞ ብታሳስረው፣ ብትገድለው፣ ብታንቀው፣ ብትፈረጥጠው፣ ብትብተው ለራሷ ባላና ባሏ ምን ቤት ነሽ? እያንዳንድሽን ምን ናችሁ? እሷ እኮ ቡርኬ ላይ አልሄደች፣ ሃይሚ ላይ አልሄደች። ምን ቤት ናችሁ? እንደ ዝም ብርጎ እዛም የምትገኙ ማን ጠራችሁ? ከየት መጣችሁ እንዴ? ሁሉ ጊዜ እንደ ዝም ብርጎ የምትገቡ ለምን? ምን ቤት ነሽ? ደደብ መጀመሪያ ጭንቅላታችሁ አስተካክሉ። ትናንትና ሆን ብዬ ነው የሩታ ደጋፊዎች ገስት እንዳይገቡ ያረኩት። ብዙ እየታዘብኩ ያመሸው እከክውላ ምን አባሽ አገባሽ? እያንዳንድሽን ስለ ሩታ ስታወሪ ማነሽ አንቺ? ምን ደግሞ ቤት ላይ ሄዳችሁ ቤት እኮ ሰርታ በላባ ነው የምትኖረው እንዴ? የሰራችሁ እኮ በጣም ነው የሚጣፍጥላት፣ በረከት አለው። እናንተስ ገላችሁ እየሸጣችሁ አይደለም እንዴ? ከልብ ሁላ ገላሽን እየሸጥሽ አይደለም እንዴ? ማናቅሽ መሰለሽ? ገላሽን እየሸጥሽ ለዩቲዩበር አይደለም የምትልኪው? እሷ እኮ እየሰራች ነው፣ ለእናቷ ለአባቷ እየሆነች ነው። ቤት የምትሳደቢ አፋለሽ? ሞራል አለሽ? የለሽም። እሷ እኮ ቁንጥጥ አድርጎ ያሳደጓት ጀግና ናት፣ የጀግና ናት። እከካም ሁላ ጥግሽን ያዥ እያንድንድሽን ከመለምን መቼ አባትሽ ታውቂያለሽ? እናንተ ቅማላሞች ቅማላችሁ ሳታራግፉ እዚህ አፋችሁ ትከፍታላችሁ። እሷ በላባ ሰርታ ሽንት ቤት ብታጥብ እኮ ጀግና ናት። በላባ ለፍታ ነው የምትኖረው። እየለመነች አይደለችም፣ እየሰረቀችም አይደለችም። ከማንም ገላዋን አልሸጠችም። እናንተ አላችሁ እንዴ ገላችሁ የምትሸጡ ከልቡላ ገላችሁ እየሸጣችሁ እየኖራችሁ አይደለም እንዴ? ቤት ላይ አፋችሁ ትከፍታላችሁ። መጀመሪያ ገላሽንና ራስሽን ሁኚ። ከዛ ወዲህ ደግሞ ወደ የሩታ ደጋፊዎች ትሄጃለሽ። እከኩላ ለማኝ የለማኝ ልጆች ስድብ ሳይሆን አስተያየት እንዳስተያየት ማለት ነው። ሲጀመር እናንተ አሪ እናንተ ማን ናችሁ? እናንተ በብርሃን ገረድ ብሎ ይሳደባሉ። ገረድ መሆን ኃጢአት ነው እንዴ? ገረድ እነሱ ገረድ ሆኖ አይደለም እንደ ገረድ ሌላ ሰው ገረድ እንዴት ይላሉ? ገረድ እኮ አይልም ሲልም አያምርበትም እኮ እንደ እነሱ የት ነው ያሉት እንደ ቤት ሁላችን ስደት የወጣንን ገረዶች ነን። 4 ነጥብ። ግርድና ደግሞ ይለያያል። የወንድ ግርድናና የቤተሰብ ግርድና የሚባል ነገር አለ። በሁለት ነው የሚከፈለው። እነሱ የወንድ ግርድና ናቸው። እነሱ የብልግና ግርድና ናቸው። እነሱ ቦታ ትስጫቸው። ግን እኔ የምነግራችሁ ነገር
አርፋችሁ ብትቀመጡ እና ብንከባበር። ጨረቃ ጨምላቃ ማለት ነው። የሆነ ጥቃቅንና አነስተኛ የሆነ ሰው ሲፈልጋችሁ ተበድሮ የሚያመጣችሁ መሆን የለባችሁ። በእናንተ ኮንፊደንስ መሄድ አለባችሁ። ሀይሚ ከተነካች አይነው ልትነሱ ይገባችኋል። ቢካውዝ ፋን ናችሁ። ገባችሁ? ከዛ ውጭ ግን እንዴ እናንተ ምን ቤት ናችሁ? ሀይሚ ያልተነካ ብሩክ ያልተነካ ምን አገባችሁ? ለምንድነው ጥልቅ የምትሉ? እናንተ ጋር የእናንተ ልጆች ሲጣሉ የሩታ ደጋፊ እናንተ ጋር ይመጣሉ እንዴ? ለምንድነው ከሩታ ደጋፊ የማትማሩ እንዴ? ሰው እኮ ከሰው ነው የሚማረው። እኛ ጉርብ እንድታደርጉ እንዴት ጌስት መስራት እንዳለባችሁ፣ እንዴት ሀይሚ መደገፍ እንዳለባችሁ አስተምርናችሁ እኮ እኛ ቦታ ይለቀቅ ነው አይደለም እንዴ? ሀይሚ እኮ ከእናንተ በላይ እኮ እኛ ነበርን እኮ። ስሬስ ሩታ የሚዘቀዝቁ ጨረቃ በጣም ጨምላቃ ናቸው። በይዞ የአራት ነጥብ እና ማለት ነው እኛ ነበርን እኮ። እኛ እኮ ነው ወንበሩ ሰተናችሁ የተነሳ ነው። እኛ ባሰለጠናችሁ ዛሬ እኛ ጋር መጣችሁ ሙሉ ትይዝ ነው እንዴ? ሸም የላችሁ እንደሆነች እኮ ጠንቅቃችሁ ታውቃላችሁ። ገባችሁ? ሩታ ማለት እኮ ሀይሚም ድረስ አለባበስ፣ አካሄድ፣ ሁሉ ነገር ያስተማር ጀግና እኮ ናት። ገባችሁ? ዛሬ ግን መጥታችሁ ሩታ የሆነ ነገር ስታደርግ ሩታ ፊት ላ ልጃችሁን ይዛችሁ ጥጋችሁን ያዙት። እውነቷ ናት። ሀይሚ እየወጣች እኔ እኮ ለምንድን ነው ሀይሚ አስሬ መልስ የምትሰጣቸው? አትንቃቸው እንደል ነበር። ለካ ባለጌዎች ስለሆናችሁ ነው። ተከበሩ እንዴ! እህታችሁን አክብሩ፣ ተከበሩ። ሰው ቤት ዘው አይባልም። እንደ ዝንብ እንስሳ ብቻ ነው ሰው ቤት ማያውቀው ቤት ሄዶ ዘው ብሎ የሚገባ። እንስሳ እንኳን የዘንድሮ የአሁን የእንስሳ እንኳን ራሱ ጭንቅላት አለው። በቃ እኛ እንፈልጋችሁም። እናንተ አስተያየት ካለባችሁ እንደ ሰው መጠን አስተያየት መስጠት ትችላላችሁ። ችግር የለውም። የልጃችን ቻናልም ከፍ ይላል። ከዚህ ውጭ ግን ማለት ነው መጨመላለቅ፣ እዛ የተጨመላለቃችሁበት ሄዳችሁ ተጨመላለቁ። እንኳን እናንተ መወልወያ ራስ ጣሳ ራስ ማለት ነው። ማንም ሩቴ አፉ እንዲያነሳላት አንፈልግም እኛ። በቃ ልጃችን ይዛችሁ ጠጋችሁን ያዙ። ልጃችን አትንኳት፣ አንደርሳቸውም፣ አትድረሱብን። ሲጀመር እኛም አንፈልጋቸውም። ደጋፊ የማያከብር ደጋፊ ለእኛ ክብር እንደሌለው ስለምናውቅ እኛ እናንተ ጋር አንመጣም። እኛ ጋር አትምጡ፣ አርፋችሁ ተቀመጡ። ከዚህ ውጭ እኔ ሀይሚን መንሽን አድርጌ እንድታስተካክላችሁ ነው የማደርገው። ገባችሁ? በቃ ልጅቷም ደጋፊ እንድታጣ አታድርጓት። ልጅቷ እንድትዘቀዘቅ አታድርጓት። እንድንነቅፋት እንድንጠላት አታድርጓት። ትስራ፣ ምን ችግር አለ ብትሰራ? እኛ ሄደን ቻናሏ ብናይለ ሀይሚ የሆነ ሲገኙ እንኳን ኮንግራም ብልናት ብንፖስታት። በእናንተ ሰበብ ግን ልጅቷ እንድንጠላት ያደርጋችሁ ነው።